እንጂ የሚያፈቅርሽ መስሎሽ ነው። ስለዚህ እኔ እናት ከዛሬ ጀምሮ ምንድነው የምታደርጊው መሰለሽ? ይሄ የዋህ የሚጫወተውን ማንነት አለ አይደለ? ውስጥሽ ሲጣርገሽ ግዳዩ። እሺ መርፌ ነው አይደል የምትፈልጊው? ቃሪያ በሚጥሚጣ ትንሽ ሰናፍጭ ጣል ጣል ያለበት ትንሽ ዳጣም እንጨምርበትና ለብለብ ሊያደርግሽ ይችላል። መርፌው ትንሽ ሊያቃጥልሽ ይችላል። ቻል አድርጊ። ምትድኚው እንደዛ ነው። እንዴት ነው ምንድን ነው አይደል ያልሽው? ምትድኚው ውስጥ የዋህ የምትጫወታለች ውስጥሽ ምስኪን ጣፋጭ መሆን የምትፈልግ። እኔ እኮ ሰው የለኝም ማን አለኝ ምንም የለኝም እንደ ሰው ነገር እንደ ከሌ ነገር የብቸኝነት ምናምን የምትለው ሲጣርግሽ ግዳያት። እሷ ነች የምታስጠቃሽ፣ እሷ ነች የምታስወጋሽ። አውሬ የሆነችውን ያችኛዋ ውስጥ ያለችውን ጨካኟን እንደገና ውለጃት አምጠሽ እሱን ልበሽ። ሰው ላይ ክፉ አታደርጊም። ከዚህ በኋላ ስለሱ የትም አታወሪ። አንደኛ ስለሱ የትም አታነሺ። የደረሰበት አትደርሺ። ጨካኟ ትንሽ ለበብ ያደርግሻል ብዬሻለሁ። ቻላ የደረሰበት የሱ ፎቶ፣ የሱ ጽሁፍ፣ የሱ ስጦታ፣ እሱን የሚመለከቱ ነገሮች በሙሉ በህይወትሽ ውስጥ አይኖሩ። መስመር ታሰምሪያለሽ። ከዛሬ ጀምሮ የምትድኝበት መዳን አይደል የምትፈልጊው? መስመር ታሰምሪያለሽ። የሱና እሱን የሚመለከቱ ጓደኞቹ፣ ዘመድ አዝማዱ፣ በዙሪያሽ ያሉ ሰዎችን በሙሉ ቆርጠሽ ትጥያለሽ። ትንሽ መረር ማለት አለብሽ። ማንንም አታወሪ። ለአንድ ለ3 ወር ከማንም ሰው ጋር ምንም አይነት ግንኙነት አይኖርሽም። ከቻልሽ ሲም ካርድሽን አውጥተሽ ሌላ አዲስ ሲም ካርድ አስገቢበት። ትንፋሽ ትወስጃለሽ፣ ጸሎት ታደርጊያለሽ። በምታምኚው እምነት አዲስ ሰዎች ጋር የምትተዋወቂ ጓደኛውን እኮ ካስፈልግ ከሰው ጋር እንኳን ማውራት ካለብሽ አዲስ ማንም አውቀውሽ የማያውቁ ሰዎች ጋር ያኛውን ክደኙ። ከድነሽ አንድ ሳጥን ውስጥ ከተሽ ቆልፊበትና ሳጥኑን ቁልፉን ወርውሪ። አለቀ፣ ተጠናቋል። በሱ ጉዳይ ከማንም ጋር ሰላም ማለት ካለብሽ ቤተሰቦችሽን ለሰላምታ ትደውያለሽ። ከዛ ውጪ ማንም ሰው እንዳያገኝሽ አድርገሽ ደብዛሽን አጥፊ። ከዛ አንገትሽን ደፍተሽ ስራሽን ስሪ። ገንዘብ ያዢ። ቆፍጠን በይ። የበሰለ ሰው ሁኚ። በእሳት ውስጥ የተፈተነ ወርቅ በጣም ነው የሚያምረው። ሻይን ነው የሚያደርገዋል። ወርቅ ሁሌም በዚህ በእሳት ተፈትኖ ቀለበት ተደርጎ ሲሰራ፣ የአንገት ሐብል ተደርጎ ሲሰራ እንደው ዝም ብሎ ተቀጥቅጦ አይደለም፣ በእሳት ቀልጦ ነው። እሺ እንደዛ ተለብልቦ ግን ስቲል ወርቅ ነው። ስቲል በጣም ነው የሚያምረው። ዋጋው ውድ ነው። አንቺ ከወርቅ ትበልጫለሽ። እግዚአብሔር ሲሰራሽ ከወርቅ ትበልጫለሽ። በእሳት ውስጥ ነው ያለሽው አይደል? ወርቅ ሁኚ። እሺ ልብሽ በጣም የበሰለኝ የተረጋጋሽ ሁኚ። ሰው ጮሆ ሲያወራ አንቺ በዝምታ የምታሳልፊ አይነት ሰው ማለት ነው። የተፈተነ ሰው እንደዛ ነው። በአጠቃላይ አይፈጥንም። ህይወት ይገለጥልሻል ስትፈተኝ። በእሳቱ ልብሽ ሲሰበር ጭንቅላትሽ ነው መከፈት ያለበት። አንቺ ግን እዛው ነው እየተመለስሽ ያለሽው፣ እዛው ወደኋላ። ስለዚህ ታጸጅዋለሽ ማለት ነው። ከዚህ እንደወጣሽ በዙሪያሽ አሉ የተጨመላለቁ በቃ ትብትብ ያሉ ነገር ውስጥ ነው ያለሽው። እንዳለ ጽድት ታረጊውና ብቻሽን መቆም ትለማመጃለሽ። አንድ ነገር ልንገርሽ፣ በልጅነታችን ሁላችንም እናትና አባቶቻችን እጃችንን እየያዙ ዝም ብለው እያቀፉ እንትን ቢሉ ኖሮ መቆም አንችልም ነበር። ቆመም መሄድ የለመድነው ወንበር እያስያዙ ሲለቁ፣ ስንወድቅ አንስተው ይለቁናል። እንደገና እንወድቃለን። ለመቆም እንሞክራለን። እንደገና እንወድቃለን። ከዛ በኋላ ነው የሚለመደው። ወንበር እየተያዘ አይደለ? ልጅ ስታሳድጉ ልጃችሁ ቆሞ እንዲሄድ የሚደርስበት እድሜ ላይ ሲደርስ ምንድን ነው የምታደርጉት? ወንበር አስይዛችሁ ትለቁታላችሁ። ወንበሩን እየያዘ እንዲህ እየለመደ ከዛ ፋይናሊ ቆሞ መሄድ ይጀምራል። አሁን አንቺ እንደዛ ነው የምታደርጊው። መጀመሪያ ወንበር እያሽ መቆም አለብሽ። ሰው አያስፈልግሽም። ገንዘብ ያዢ። በራስሽ ለራስሽ ምርጡን ማድረግ ልመጂ። ወተሽ ግቢ። ስራሽን በስነስርዓት ጥንቅቅ አድርገሽ ምትሰሪ። በመንፈሳዊ ህይወትሽ ጎበዝ ሁኚ። ክርስቲያን ኮንሽ መጽሐፍ ቅዱስሽን አንብቢ። ጠንካራ ያደርግሻል። በጣም ጠንካራ ያደርግሻል። ፈጣሪ ያሳለፍሽው የቆሸሸ ህይወት ሆነ ደህና ህይወት ሆነ
እሱ ግድ አይሰጠው። አንቺነትሽን ነው የሚፈልገው። ቆሸሸሽ ብትመጪ እንደገና አጥቦ ጽድት አድርጎ እንደገና ይይዝሻል። ቴንክ ዩ ቬሪ ማች። ስለዚህ ከዛሬ ጀምሮ ቀጥ ብለሽ መቆም። የሚፈልጉሽ ሊወዱሽ አይደለም ሊገንዙሽ ነው። ማንንም ሰው እንዳታምኚ፣ ለማንም ሰው አምነሽ ሚስጥርሽን እንዳታወሪ፣ ማንም ሰው አምነሽ ልብሽን እንዳሰጪ ሴኪውር ሁኚ። እቅድሽን ለማንም እንዳትናገሪ፣ ምን እንዳለሽ ለማንም እንዳታሳይ። ብዙዎቻችሁ የምትበሉት በገዛ መላሳችሁ ነው። ይሄ አለኝ እኮ፣ ይሄ ገንዘብ አለኝ እኮ፣ ይሄ ብርጭቆ አለኝ እኮ፣ ይሄ ሳህን አለኝ እኮ፣ ይሄ ጫማ አለኝ እኮ። ይሄ አለ። ጸጥ በሉ። አፋችሁን ዘግታችሁ ኑሩ። ከፍ ከፍ ማለት ትፈልጋላችሁ። ከፍ የሚያደርገው ፈጣሪ ነው። እናንተ በራሳችሁ ከፍታችሁ ለማሳየት በተጋጋጣችሁ ቁጥር ሰው ወስዶ በጠረባ ጥሎ ነው ሊጥላችሁ የሚፈልገው። አንገትሽን ደፍተሽ ወጥረሽ ስሪ። ማልቀስ የለም ከዛሬ ጀምሮ። ብታለቅሺ ማንም አይደርስልሽም። እዚህ ውስጥ ያሉ ሰዎች ብለው ነው የሚያልፉት። ሁሉም ስራ አለው፣ ህይወት አለው። አሁን ከዚህ እኔም እንደወጣው የራሴ ጉዳይ አለኝ። እኔ እናት ለአንቺ ማንም አይመጣልሽም። ብታለቅሺ ብትነፋረቂ እንዲደረሰብኝ ብትይ ማነው? መቆምና መቆም ብቻ ነው ያለሽ አማራጭ። አንድ የተራበ ጅብ ጓደኞቹን ሰበሰባቸውና ጓዶች አሁን እንግዲህ ከበላንም እንብላ ርቦናል አይደል? ያው ካልበላንም እንብላ አማራጭ የለም አላቸው ይባላል። ስለዚህ ከበላሽም መብላት ካልበላሽም መብላት፣ ሌላ አማራጭ የለም። ከኖርሽም መኖር ነው፣ ከደከመሽም መኖር ነው። ተስፋ የሚያስቆርጠው ነው ውስጥም ከምሽ መኖር ነው። መሞት ምርጫ ውስጥ የሚገባ ጉዳይ አይደለም። ሙቺ ሙቺ ይለኛል ስላልሽ ብትመጪ ሰዎች ንፍሮ በልተው ወደ ስራቸው ነው የሚሄዱት። እንደውም አሁን ለቅሶ መቀመጥ ቀርቷል መሰለኝ አይደል ጓዶች? በኦንላይን ነው ለቅሶ የሚደረሰው። ወይ እንትና ሞተች፣ ራሷን አጠፋች። አይ ዘንድሮ እኮ ኑሮም ነው። እኔ ራሱ መሞት ነው የምፈልገው ምናምን ብሎ ሰው ወደ ስራው ነው የሚሄድ። እኔና ትዝም አትያቸው። ድሮ እንደውም 40 80 ይወጣል ሰው 3 ቀን 4 ቀን ካርታም እየተጮተ ንፍሮ እየበላ ያስታውስሻል። አሁን የለም ወፍ የለም። ኑሮ መሮታል። ብትሞቺ የምትጎጁ አንቺ ነሽ። እኔናት እኖራለሁ ብለሽ ነው መታገል ያለብሽ። ተስፋ የሚያስቆርጡትን ሁኔታ ውስጥ እንኳን የምትሆኑ እኖራታለሁ። የማያልፍ ምንም ነገር የለም። ህመምሽ ያልፋል፣ ስቃይሽ ያልፋል፣ ለቅሶሽ ያልፋል፣ ማጣትሽ ያልፋል፣ መቸገርሽ ያልፋል፣ ደስታሽም ያልፋል፣ መሳቅሽ፣ ከፍታሽ፣ ዝናሽ፣ ገንዘብ ማግኘትሽ፣ ሀብትሽ፣ ምቾትሽ ሁሉም ያልፋል። የሚያልፈው እኔ ስላልኩሽ አሌክስ ስላለሽ ወይ ሳምባዲ ስላለሽ ሳይሆን ማለፍ የተፈጥሮ ግዴታው ነው። አንቺ ቁጭ እንኳን ብትይ ዝም ብለሽ እያለቀሻው ቁጭ ብትይ ማለፉ አይቀርም። የማያልፍ ምንም የለም። ለሚያልፍ ጊዜ ብለሽ ለምድረው ራስሽን ለማጥፋት የምትሞክሪ ቁጭ ብለሽ አታሳልፊም እንዴ? ሌላው ቢቀር እንኳን ነው መራመድ ቢያቀትሽ እስቲ እንደው ይሁን ብለሽ ዝም ብትይ እኮ ያልፋል በራሱ ጊዜ። ስለዚህ ተነስተሽ ስሪ፣ ጠንካራ ሴት ሁኚ፣ እንደ ዳይመንድ አብሪ። እሺ ተመልሰሽ ያረዱሽ ሰዎች መካከል አትቀመጪ። ቆፍጠን ብለሽ ወደፊት ለልጅሽ ኑሪላት። ድጋሚ እድል እንዳትሰጫቸው እንዲጎዱሽ። ለሁላችሁ የምነግራችሁ ነገር የጎዷችሁ ሰዎች ድጋሚ አንዴ ጎዷችኋል፣ ሁለተኛ ጊዜ ከጎዷችሁ ቀሽሞቹ እናንተ ናችሁ። አንድ ሰው አንዴ ነው ሊጎዳ የሚችለው። በነገራችን ላይ አንዴ ሊያስቀይመኝ ይችላል። አንዴ ምናልባት እድል ቀንቶት ልቤን ሊሰብረው ምናምን ይችል ይሆናል። ሁለተኛ ጊዜ ልቤን ከሰበረው ግን እኔ ነኝ ደነዙ፣ ቀሽሙ እኔ ነኝ። ስለዚህ አንዴ ሊጎዳችሁ ይችላል ሰው፣ ኦኬ ኖርማል ነው እሱ። ሁለተኛ ጊዜ ግን እንዲጎዳችሁ ድል ከሰጣችሁት የሞታችሁት እናንተ ናችሁ። አጨቅጭቂኝ ጨቀጨቀሽ ነው ምናምን አለሽ እኮ በቃ ሰውየው ነገረሽ። ድጋሚ ሊጫወትብሽ መንገድ እየፈለገ እናትሽን፣ አባትሽን፣ አጎትሽን፣ አክስትሽን፣ ዘመድ አዝማዶችሽን ማንንም ሰው እንዳሰሚ ነው እየነገርኩሽ ያለሁት። ያንቺን ህመም፣ ያንቺን ስቃይ፣ ያንቺን መውደቅ አብሮሽ ያልወደቀ ሰው በአንቺ ህይወት ላይ መብት የለው በምንም መስፈርት። ስለዚህ ማንም ሰው እንዳታዳምጪ እሺ? ተግባባን? እሺ አሌክስዬ አመሰግናለሁ። እግዚአብሔር ያክብርልኝ። በእውነት ክበሩልኝ። ኮመንታተሮች ድምፅ ለሆናችሁኝ እንድገባ ላግዛችሁ ሁላችሁንም በጣም አመሰግናለሁ። ለመከራችሁ ሁላችሁንም አመሰግናለሁ።
የተዋህዶ ልጆች ሁላችሁም በጸሎት አስቡኝ። አመሰግናለሁ። እሺ መልካም። እንዲህ አይነት ወንድ ነው ወንድ የሚባለው። ለዛ እኮ ነው እኔ ወንድ አይደለሁም የምላችሁ። ወንድ ሁን የሚሉኝ ወንዶች ነበሩ አንዳንድ ወንዶች። እውነት እዚህ ማዕረግ ላይ ደርሼ አንድ 10 ሴቶች ህይወት ላይ ምናምን ካልተጫወትኩ የወንድነት ማዕረግ አይሰጠኝም። ወንድ አድርጎኝ እስቲ ሴቶቹ ትንሽ ቆዳችሁን ልግፈፈው አይደል? አይሻልም? እዛ ወንድ ነኝ ብዬ በኩራትም ለማውራት ይመቸኛል። እንደዚህ አይነቱ ወንድ ይከበራል። ጓዶች በጣም ነው የሚከበረው። አሁን ይህንን የምትሰሙ ወንዶች እዚህ ውስጥ ያላችሁ ነገ ሴት ልጅ ስትኖር እንደዚህ ነው የምትሆነው። እኔ በዚህ ስሰማችሁ ሴት ልጅ ነገ እንደምትኖረው ሰው ሆኜ ነው የምሰማችሁ። ገብቷችኋል? አባት ማለት ነው። አሁን የሴት ልጅ አባት ነገር ልሆን ይችላል፣ አይታወቅም። ሴት ልጅ ላይ ነገ እንደዚህ መሆኑ አይቀርም። አንዱ ቀሽም ወንድ ላይ ወድቃ ህይወቷ እንዲህ ተበላሽቶ እንደ አባት ፊልም ታደርገው ምንድን ነው? ያን ማለኳ እንደ አባት ስትሰሙ እንደዛ ሆናችሁ ስሙ። ወይም ሴት ልጅም ትኖራለች እኮ ይሄኔ ያልተነገረ እንጂ ያልተደረገ ነገር የለም ብያችኋለሁ። ኤኒዌይስ ሰዓታችንን ጨርሰናል። ለእሷ ስል ነው እስካሁን ያለሁት እንጂ 30-40 ደቂቃ ህግ መከበር አለበት፣ ግን ከህግ ፍቅር ይበልጣል በሚለው አካሄድ መሰረት እሷን የሰማኋት ለዛ ነው። እሺ እንጂ ሰዓቱ ካለቀ ቆይቷል። አላርሜ ከጮኸ። ኤኒዌይስ ነገ በተመሳሳይ ሰዓት እንገናኛለን። ሁላችሁንም እወዳችኋለሁ። አስምሩበት። እሺ ያለ ምንም ልዩነት ኑ። እሺ አዳምጣችኋለሁ። ምንም እኔ መፍትሄ ሰጪ አይደለሁም። በዚህ አጋጣሚ ግን ሰዎች የውስጣቸውን ሲያወሩት ጥሩ አውሩት። እስቲ ይውጣ፣ ተናገሩት። ሰው ራሱን ደብቆ ቤት ውስጥ አፍኖ ቦምብ ፈንጂ ቀብሮ ልብ ውስጥ የመጠፋፊያ ቀኑ ነው የሚጠብቀው። ራሴን በገመድ ላጥፈው ወይስ በጥይት ወይስ ከፎቅ ላይ ራሴን ልከስክሰው ወይስ ምን ላርገው? መታችሁ ብታወሩት ግን መፍትሄ ሊሰጪው ፈጣሪ ነው። ይቀላችሁ። ኦኬ የሚያዳምጠኝ ሰው አለ። አሁን ብዙ ቦታ የሚያዳምጣችሁ ሰው የለም፣ የሚያዳምጥ ሰው የለም። ኤኒዌይስ ሁሉም ማውራት ነው የሚፈልገው የራሱን ነገር። ግን ስትመጡ እዚህ ስታወሩ ዝም ብዬ ማዳመጣችሁ አንዳንዶቻችሁ ትዕግስት የላችሁም። ትዕግስታችሁ እዚህ አፍንጫችሁ ላይ ነው። አጨርስም እንዴ? ወዴት ነው? ሊሄድ ነው? ልወጣ ነው እንዴ? ስልካችሁ እኮ ክሊክ አድርጋችሁ እኮ መውጣት ትችላላችሁ ከላይቭ ላይ። አንዳንዱ ሰው ሲጨነቅ ስለማኝ ነው ኮመንት ላይ ውይ ደከመኝ፣ አታበቃም እንዴ? አይጨርስም እንዴ? አንድ ሰዓት እዚህ በትዕግስት ማዳመጥ አቅቶን እንዴት ነው 10 ዓመት ፈጣሪያችን የምንጠብቀው? የጠየቅነው ጥያቄ ፈጣሪን ጠይቀው 10 ዓመት ታገስ ሊል ይችላል። እንዴት ነው 10 ዓመት የምትታገሰው? አንድ ሰዓት እዚህ ጋር ሰውን መታገስ አቅቶን ኑ። እሺ ምንም ዲስተርብ ሳትደረጉ የውስጣችሁን ጨርስ አድርጋችሁ ትናገሩታላችሁ። በቃኝ ስትል ነው እቺ ልጇን የጨረሰችው አይደል? ቅድም ያ ነው። ላቪ እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። ሰዓቱ በተሻለ ይመጣል። ለማስተካከል ትንሽ ወደኋላ ሳብ ለማድረግ እየሞከርኩ ነው። ሌት እየሆንኩ እየወጣው ስለሆነ ነገ እንገናኛለን። እየመሻ ያለበት ሀገር የምትኖሩ ሰዎች በሙሉ በደህና አደሩ። ሁሌም በጤና ቆዩ። ለመርቃችሁ መሰለኛ ትንሽ ከመውጣቴ በፊት እግረ እርጥብ ያርጋችሁ በሄዳችሁበት የነካችሁት ሁሉ ይለምልም። ያያችሁ ሰው ሁሉ ይውደዳችሁ። ከህፃን እስከ አዋቂ በረገጣችሁበት ምድር በሙሉ የሰው ወደድ ይስጣችሁ። የነካችሁት የሰራችሁት ሁሉ ወርቅ ይሁን፣ ይመር፣ ይለምልም። ከክፋት በስተቀር ጭንቅላታችሁ ውስጥ ያሉ ሀሳቦችን በሙሉ ፈጣሪ እውን ያደርግላችሁ፣ ያሳካላችሁ። ደግ ደጉ